ይሄንን አላልክም እንዴ? እንዲህ አይነቱን ነገር በኢትዮጵያ እንዳትመኙ ብዬ እመክራችኋለሁ። ጣት አልነበረብንም። አሁን ያያችሁት የፊልም ፉቴጅ እንግዲህ በኤአይ የተሰራ ነው። በጣም አስገራሚ ነው። እንግዲህ ጉግል በጣም አስገራሚ ነገር ይዞ መጥቷል። በዚህ 3 ቀን 4 ቀን ውስጥ ነው እንግዲህ ጉግል ላውንች ያደረገው። በጣም አስገራሚ የሆነ ፕላትፎርም ነው። ምናልባትም የፊልሙን ኢንዱስትሪ ሪስክ ውስጥ ሊከት ይችላል። እንግዲህ እንደ አጠቃቀማችን ነው። የፊልም ባለሙያዎች ይህንን ኤአይ በመጠቀም ከፍተኛ የሆነ ተጽዕኖ መፍጠርም ይችላሉ። ካልሆነ ደግሞ ምናልባት የትወናውን ዓለም በእጅጉ ሊጎዳ ይችላል ማለት ነው። ይህ ኤአይ በጣም አስገራሚ ነው። በባለፈው እንግዲህ የኤአይ ቤቢ ፖድካስት ቪዲዮ ሰርቼላችኋለሁ። እሱም ዓለምን አስገርሞ ነበር። አሁን በኤአይ ብቻ ፊልም መስራት የሚቻልበትን ፕላትፎርም ጉግል ላውንች አድርጓል። እሱን አንድ በአንድ አሳያችኋለሁ። ይህም ዌብሳይት እንግዲህ ላብስ ጉግል ፍሎስ ይባላል። ገብተን እያንዳንዱ ነገር እንመለከታለን። ስለዚህ እንደተለመደው ቪዲዮን ላይክ ማድረግ እንዲሁም ቻናሉ በጣም ጠቃሚ ስለሆነ ሰብስክራይብ በማድረግ ተቀላቀሉ። ሁሉንም ዌብሳይቶች እንዲሁም ለኤዲቲንግ የሚያገለግላችሁ ማቴሪያሎች ደግሞ በቴሌግራም ቻናሌ ፖስት አደርጋለሁ። ስለዚህ የቴሌግራም ቻናሌ ጆይን እንድታደርጉ ጋብዛችኋለሁ። የቴሌግራም ሊንክ ኮሜንት ሴክሽን ላይ እንዲሁም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጥታ ወደ ቪዲዮ እንሄዳለን። ስለዚህ በመጀመሪያ የምናደርገው በቀጥታ ወደ ጉግል ወይ ደግሞ ወደ ክሮም እንገባና ሰርች እናደርገዋለን ፕላትፎርሙን ማለት ነው። ስለዚህ ፕላትፎርሙ እንደነገርኳችሁ ላብስ ጉግል ፍሎስ ይባላል። እሱን ገብታችሁ ሰርች ታደርጋላችሁ። ሰርች ስታደርጉት በቀጥታ ፕላትፎርሙ ይመጣል። ካርገን በመግባት እንግዲህ ሙቪ ክሬት ማድረግ እንችላለን በኤአይ ማለት ነው። በጣም የሚገርምና አሁን አፕዴት የተደረገ ሰሞኑ የተለቀቀ ወይ ላውንች የተደረገ ፕላትፎርም ነው። ክሊክ አድርገን ስንገባ እንግዲህ ይሄን ይመስላል። ፍሎስ ይሄ ነው እንግዲህ ኢንተርፌሱ ይሄን ይመስላል። በጣም አስገራሚ የሆነ ዌብሳይት ነው። እንደምታዩት ኢንተርፌሱን በደንብ ማየት ትችላላችሁ። እዚህ ጋር ፉቴጆች አሉ የተለያዩ ስለ ፊልም እዚሁ ማየት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ምንድነው ክሬት ለማድረግ መጀመሪያ ምንድነው ማድረግ ያለባችሁ ክሬት ዊዝ ፍሎ ወይ ደግሞ ሳይን አፕ ብላችሁ ትገባላችሁ፣ ትመዘገባላችሁ። የመጀመሪያው ስቴፕ እዚህ ጋር ማወቅ ያለባችሁ ነገር ሳይን አፕ ካደረጋችሁ በኋላ በቀጥታው ከቴክስት ወደ ቪዲዮ እንዲሁም ፍሬሞችን በመጠቀም ኢሜጆች በመጠቀም እንግዲህ ሙቪ መስራት ትችላላችሁ። ስለ ኳሊቲውም ስታንዳርዱን እያንዳንዱ ነገር ያስመርጣችኋል። ስለዚህ እንግዲህ ፋስት ማድረግ ትችላላችሁ እንዲሁም ኳሊቲ እና ሃይ ኳሊቲ ማድረግም ይቻላል። እንደ ሰብስክሪፕሽናችሁ ነው የሚወሰነው። ይሄንን በደንብ መረዳት ይኖርባችኋል። ስለዚህ ልክ ሳይን አፕ አድርጋችሁ ከገባችሁ በኋላ እንደምታዩት እዚህ ጋር 3 አይነት እንግዲህ ቪኦ እንትን ናቸው ያሉት። ከዚህ በፊት የነበሩት 2 ነበሩ። አሁን እንደምታዩት አልትራ የሚል ይሄ ሶስተኛው ሃይ ኳሊቲ መጥቶልናል። ስለዚህ እዚህ ጋር ለየት የሚያደርገው ምንድነው በሶስተኛው ቨርዥን ላይ ከፍተኛ የሆነ ኳሊቲፋይድ የሆነ ሰብስክሪፕሽኑም ትንሽ ሃይ ነው። አሳያችኋለሁ በኋላ ላይ ይሄኛው ነው የተጨመረው ወይ እንደምን አፕዴት የተደረገው። ከዚህ በፊት ነበሩ አንዳንዶቹ ማለት ነው። ይሄኛው VO2 እና VEO1 ማለት ነው። ስለዚህ ፋስቱ እነዚህ ናቸው። እዚህ ጋር ደግሞ የፋስቶቹ ካየር በኋላ የኳሊቲ ያለ እንዲሁም የአልትራ እዚህ ጋር ያሉት ናቸው። በጣም አስገራሚ ሆነው ማለት ነው። እንደምታዩት እዚህ ጋር ቴክስት ወደ ቪዲዮ መቀየር ብቻ ሳይሆን የተለያዩ ፉቴጆች እንዲሁም ሳውንድ ኢፌክቶች የተለያዩ ኢንግሬዲየንቶች ማስገባት ይቻላል ፊልሙ ላይ ማለት ነው። ይሄ በጣም ለየት ያለ ነገር ነው። ሎኬሽን እዚህ ጋር አሁን አልትራ ላይ እንደምታዩት እዚህ ጋር ያሉትን ሎኬሽኑ እንዲሁም ፒክቸር የተለያዩ ነገር ብቻ ካስገባችሁ ራሱ ፊልም ሰርቶ ይሰጣችኋል ማለት ነው። በጣም አስገራሚ የሚያደርገው ነገር ወይ አፕዴት የተደረገው ዋንኛው ይሄኛው አልትራ ነው። እንግዲህ ስለ አልትራ በኋላ ነግራችኋለሁ። ስለዚህ ይሄንን በመጠቀም ሙቪ ክሬት ማድረግ እንችላለን ማለት ነው። አጠቃቀም በጣም ቀላል ነው። እንግዲህ ከሌላ ቦታ ስክሪፕት ላይ ወይ ደግሞ ጽሁፍ ጽፋችሁ እዚሁ ፔስት ማድረግ ነው። ምንም የሚከብድ ነገር የለውም። ሳይን አፕ ካደረጋችሁ በኋላ እሱንም አሳያችኋለሁ። ሌላ ቦታ የጻፍነውን ስክሪፕት በቀጥታ ኮፒ አድርገን እዚሁ ፔስት ማድረግ ነው እንደምታዩት። ስለዚህ ኮፒ አድርጌዋለሁ እዚህ ጋር ፔስት ማድረግ ነው እንደምታዩት። ይሄንን ፔስት ያደረግነውን ጽሁፍ እንግዲህ በቀጥታ ታችኛው ታጉን በመጠቀም በቀጥታ ሰርች ስናደርግ ወይም ደግሞ አፕሎድ ስናደርግለት ወደ ሙቪ ይቀይርልናል። እንግዲህ ይቀይርላችሁ አፕሎድ ስታደርጉ በቀጥታ ይቀይርላችኋል። ትንሽ ይቆጥራል። በ10 ደቂቃ ውስጥ ኦልሞስት ወደዛ አካባቢ ወይም 9 ደቂቃ በዛ ውስጥ እንግዲህ ወደ ሙቪነት ይቀይረዋል የናንተን ስክሪፕት ወይም ደግሞ ጽሁፍ ማለት ነው። ስለዚህ እነዚህን ጽሁፎች የምታችሁ ጽሁፎች እዚህ ጋር አፕሎድ ስንለው ከስር ያለውን ክሊክ ስናደርግ በቀጥታ ያስጠብቀናል ወይም ደግሞ ያስቆጥረንና በቀጥታ ወደ ሙቪነት ይቀይራቸዋል ማለት ነው። እነዚህ ቪዲዮዎችን እንግዲህ በቀጥታ ኤዲት ማድረግ ነው ወይም ደግሞ አጠራጥር ያሉ ናቸው። እነሱን መርጅ አድርገን ለፈለግነው ዓላማ መጠቀም ብቻ ነው። አሁን ደግሞ ስለ ሰብስክሪፕሽኑን ላሳያችሁ። እንግዲህ ክፍያው ምን ያክል እንደሆነ ውድ ነው የሚለውን አንድ በአንድ እንመልከት። ስለዚህ ፕራይሲንግ ተቀምጦልናል በኢንተርፌሱ መጨረሻ አካባቢ እንደምታዩት እዚህ ጋር ፕሮውን ተቀምጧል። የመጀመሪያው ይሄኛው በነፃ ነው። የመጀመሪያው እንግዲህ አሉ አፕዴት የተደረገ ነው እንጂ ከዚህ በፊትም እንደምታውቁት አለ እንደዚህ ከቴክስት ወደ ቪዲዮ እንዲሁም ከፒክቸር ወደ ቪዲዮ መቀየራ። ስለዚህ እዚህ ጋር ይሄኛው አፕዴት የተደረገው እንግዲህ በወር $125 ያስፈልጋል።
ይህ ሰብስክሪፕሽን ነው። እንግዲህ እንደዚህ አይነት ሰብስክሪፕሽን መግዛት የምችሉ ከሆነ ብቻ ሳይሆን እንግዲህ ኢንዱስትሪው ላይ ከፍተኛ ተጽዕኖ መፍጠር ከፈለጋችሁ እንዲሁም ደግሞ ዩቲዩብ አውቶሜሽን አለ አሁን የተለያዩ ሶሻል ሚዲያዎች ላይ ገዝታችሁ ለመስራት ያዋጣኛል ብላችሁ እንግዲህ ከወሰናችሁ ሰብስክሪፕሽኑን መግዛት አለባችሁ ወይም ደግሞ ይኖርባችኋል ማለት ነው። ነገር ግን ይህ ነገር በጣም ውድ ነው ተጋኗል የሚሉም አሉ። ነገር ግን እንደው በግልጽ በደንብ ስታዩ ፊልም ፕሮዲውስ ሲደረግ የሚወጣው ወጪ በጣም ከፍተኛ ነው። እንግዲህ የፊልም ባለሙያዎች ያውቁታል። ስለዚህ ለእያንዳንዱ ነገር የሚወጣውን ኮስት ሲነጻጸር ከዚህ ጋር ይሄኛው በጣም ትንሽ ነው። እንዲሁም ደግሞ ሌሎች ላውንች ሲያደርጉ እንግዲህ ሌሎች ፕላትፎርሞች ይሄኛው በጣም ሊቀንስ ይችላል ወይም ደግሞ ዲስካውንት ያደርጋሉ ምክንያቱም ኮምፒቲሽን ስለሚኖር። ስለዚህ በወር ውስጥ ስንት ነው የሚያስፈልገው? $125 ያስፈልጋል። ስለዚህ ካለን ወይ ደግሞ ከምንሰራው ስራ ጋር አነጻጽረን ሰብስክሪፕሽኑን መግዛት ይኖርብናል ማለት ነው። ይሄ በጣም ቀላል ነው እንግዲህ ከስራው አንፃር ወይ ደግሞ ከሚሰጠው አገልግሎት አንፃር። እኔ ሰብስክሪፕሽኑ የለኝም። ስለዚህ እንደ አስፈላጊነቱ ደግሞ ሰብስክሪፕሽን ገዝቼ ደግሞ ላሳያችሁ እችላለሁ እኔም ልጠቀምበት ከወሰንኩ ማለት ነው። እናንተ እንደ አስፈላጊነቱ እንድትጠቀሙ እጋብዛችኋለሁ። በዚህ መሰረት እንግዲህ ሙቪ ፕሮዲውስ ማድረግ ትችላላችሁ። በጣም ሰብስክሪፕሽኑን ለመግዛት ይሄ ነገር ያስፈልገኛል የምትሉ ከሆነ እሁድ AI ስቱዲዮ ዩቲዩብ ቻናል ሰብስክራይብ አድርጋችሁ ወይ ደግሞ እሱን ኮንታክት በደንብ ማድረግ ትችላላችሁ። በቀጥታ ከሱ ጋር እንዴት ሰብስክሪፕሽኑ እንደገዛ እንዴት እንደሚሰራ ደግሞ ጋይድ ያደርጋችኋል ብዬ አስባለሁ። ስለዚህ እሱን ሪኮማንድ አደርጋችኋለሁ። እንግዲህ አሁን አፕዴት የተደረገው እንደዚህ አይነት መረጃዎች እንዲደርሳችሁ ይህንን ቻናል ሰብስክራይብ አድርጉ። እንዲሁም ላይክ አላደረጋችሁ ካላችሁ ላይክ አድርጉ። ያልገባችሁ አስተያየት ጥያቄ ካላችሁ ኮሜንት ላይ አሳውቁ። የቴሌግራም ቻናሌ ኮሜንት ሴክሽን ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። የዛሬ ቆይታችን ይህን ይመስል ነበር። ይመቻችሁ።